ሰላም ጤና ይስጥልኝ ውድ ቻናል ቤተሰብ ተከታታዮች በምስራቅ ጎጃም ዞን ፋኖን ያስደነገጠው ያስፈራው የሰላም አስከባሪ በዛሬው በእጅጉ ተመርቋል። እነዚህና ሌሎች መረጃዎች ይዤላችሁ ቀርቤያለሁ። በተለይ ደግሞ 25 ሚሊዮን ብር የሚገመት ቁሳቁስ በመከላከያና በጸጥታ ኃይሎች ጥምር በተደረገ ድንገት ኦፕሬሽን በቁጥጥር ስር ውሏል። እነዚህና ሌሎች መረጃዎች አካተን ለእናንተ ይዘንላችሁ ቀርበናል። እስከ ፕሮግራም ፍጻሜ ከኔ ጋር አብራችሁ ተቆዩ ዘንድ ከወዲሁ አክብሮት እየጠየቅኩኝ አዲስ የሆናችሁ ሰብስክራይብ ለሌሎችም እንዲደርስ ላይክ እና ሼር ማድረግ እንዳትረሱ። ዘረኝነት ይውደም፣ ኢትዮጵያ ትለምልም፣ ሰላም ለሀገራችን ለኢትዮጵያ ይሁን። እንዲሁም ደግሞ በተመሳሳይ መልኩ በዛሬው ዕለት በባህር ዳር ከተማ የሃይማኖት አባቶችን ያሳተፈ ስለ ሰላም ውይይት ተካሂዷል። እነዚህና ሌሎች መረጃዎች ይዤላችሁ ቀርቤያለሁ። ወደ ቀዳሚው አጀንዳችን ስናል በዛሬው ዕለት በመቀሌ ከተማ በደማቅ ሰልፍ ተካሂዷል። ሰልፉን ያካሄዱት ተፈናቃዮችና ሌሎችን ያሳተፈ ነበር ተብሏል። በተለይ በእነዚህ ሰልፈኞች ከጀርባቸው የነደብረ ጽዮን አከርካሪ የሆነ አጥንት አለበት ተብሏል። ምክንያቱም በጀነራል ታደሰ ቢሮ ዘልቀው በመግባት በተለይ ጥበቆችን በግድ አስገድደው እንግዲህ ቢሮውን ሰብረው በመግባት እንግዲህ ታደሰ ወረደ በቢሮ ይገኛል ተብሎ ባደረጉት ድንቅ በሆነ በኃይል ዘልቆ በመግባት ማለት ነው። ስለዚህ ታደሰ ወረደ ጋር አስቀድሞ መረጃው በመድረሱ ምክንያት በቢሮ አልተገኘም ተብሏል ማለት ነው። ስለዚህ በጀርባቸው የነደብረ ጽዮን ግፊት እንዳለበት በዚሁ መረጃ እየወጣ ይገኛል። ስለዚህ እነዚህ ሰልፈኞች የወጡት እንግዲህ በተለያየ ምክንያት ከቀያቸው የተፈናቀሉ ወይም ደግሞ በሱዳን የቆዩ ናቸው የተባለው። ስለዚህ ሰልፈኞች እንግዲህ በጀነራል ታደሰ ወረደ በትግራይ ጊዜያዊ አስተዳደር ቢሮ ሰልፎችን ሲያስተጋቡ ከቆዩ በኋላ በነደብረ ጽዮን በጀርባ በመሆን ወደ ቢሮ በኃይል ዘልቀው በመግባት በተለይ ጥበቆችን በኃይል በማስገደድ እስከ ቢሮ ዘልቀው በመግባት በጀነራል ታደሰ ቢሮ ውስጥ እንግዲህ ሰው ይገኛል ተብሎ ነበረ። ነገር ግን መረጃዎች አስቀድሞ በደረሱት ምክንያት ታደሰ ወረደ በቢሮ አልተገኘም ነው የተባለው። ስለዚህ የነደብረ ጽዮን ዋና አከርካሪ የሆነው እስከ ቢሮአቸው ድረስ ዘልቀው በመግባት ጽንፈኝነታቸውን እንግዲህ እያሳዩ ይገኛል። ምክንያቱም ከጀርባ ሆነው አለውልህ ባዩ የነደብረ ጽዮን እንግዲህ ወንብድና እስካሁን ድረስ አልቆመም ማለት ነው። የሰሜኑ ጦርነት አልበቃቸው ብሎ እንግዲህ ለሁለተኛ ጊዜ የተዘጋጁና እንደዚህ አይነት ወንበዶችን እየሰሩ እየተመለከትን ያለው። ምክንያቱም ባለፈው ጊዜው ያስተዳድር የነበረው አቶ ጌታቸው ረዳም እንዲሁ በተመሳሳይ መልኩ ብዙ ዛቾች ካደረጉበት በኋላ በጊዜው አስተዳደር በምክትል ወደ ታደሰ ወረደ ወደ ጊዜው አስተዳደር ከመጣ በኋላ ደግሞ እንደገና በአዲስ አገርሽቶ በዚህ ዛቻ እንግዲህ እያደረጉበት ነው የሚገኘው ማለት ነው። ስለዚህ ይህን እኛም አብረን ልናወግዘው የሚገባ ጉዳይ ነው። ምክንያቱም የትግራይን ሕዝብ ግዞት እንደገና በአዲስ ሊያራዝሙለት ሌላ የግዞት ስንቅ እንደገና ሰንቀው እየተነሱ አመላካች ጉዳዮችን እያየን ነው። በጣም ሌላው አነጋገር ወደሆነ ጉዳያችን ስናልፍ በላይ ጋይንት በተደረገ ድንገት አሰሳ ምክንያት የ25 ሚሊዮን ግምት ያለው ቁሳቁስ ባንድ ካሶን መኪና ማለት ነው በቁጥጥር ስር ውሏል። ከነዚህ ቁሳቁሶች በተለይ የኮንስትራክሽን እንዲሁም መድኃኒቶች ይገኙበታል የተባለው በተለይ ይህን ጉዳይ ባደረጉት በተለይ የጸጥታ ኃይሎችና የመከላከያ በተቀናጀ የአድማ ብተኖች ማለት ነው በተደረገ ድንቅ ኦፕሬሽን አንድ ካሶን መኪና የኮንስትራክሽን እቃዎችም እንዲሁም ደግሞ መድኃኒቶች የተለያየ ቁሳቁሶችን በአጠቃላይ የ25 ሚሊዮን ብር ግምት ያለው ሙሉ ገቢ ሆኗል ማለት ነው። ይህን እንግዲህ በደረሰው መረጃ መሰረት በተቀናጀና በተጠናበት መልኩ በፋኖ ባደረጉት ዘረፋ ምክንያት ነው የተባለው። እዚህ ጋር ተያይዞ በተመሳሳይ መልኩ በዚሁ በደቡብ ጎንደር ማለት ነው ሰኞ ገበያ ክላስተር ተብሎ በሚታወቅ ቦታ ላይ አንድ አሲዞ ማለት ነው 180 ካሶኒ እንደጫነ በቁጥጥር ስር ውሏል። በአንድ መጋዘን ውስጥ ማለት ነው 180 ካሶኒ የመጠጥ የጫነ መኪና ነው። ይህን ደግሞ በተለይ አሲዞ እንግዲህ በህገወጥ መኪናት የተያዘ ሳይሆን ተገዶ ወደዚህ ጉዳይ በዘረፋ መልኩ እንደጫነ የተገባ መሆኑ ነው የተረጋገጠው። ስለዚህ የአሲዞ ባለቤትም እንግዲህ ተፈላልጎ ወደ ባለቤቱ እንደሚመለስ ነው መረጃዎች የወጣ የሚገኘው። ምክንያቱም ይህ መኪና ተገዶ እንግዲህ በፋኖች አማካኝነት እስከ ጫነው ጭነት ድረስ 180 ካሶኒ የመጠጥ እንደ ጫነ እንግዲህ በፋኖች ስር ውሎ እንግዲህ በቁጥጥር ስር እንደዋለ ነው መረጃ የሚያገኘው። ይህን መረጃ እንግዲህ ቀጥታ ባለቤቱ ተፈላልጎ እንግዲህ መኪናው እንደሚመለስ ሌሎች መጠጦችም ደግሞ ወደሚመለከተው አካል ገቢ ተደርጓል የተባለ በእጅጉ የሚያሳዝንም የሚያሳፍርም ጉዳይ ነው። ምክንያቱም እንደዚህ አይነት ውንብድና እየተደረገ ያየን ነው የሚገኘው። ስለዚህ ይህ ሁሉ ያመጣው ጣጣ ዋነኛው ትልቁ ምክንያት የሰላም መዛባት ወይም ደግሞ ለሰላም ያለን አመለካከት በዜሮ ስላባዘ ነው። ስለዚህ ሁላችንም ለሰላም ባለንበት ሰላም ኢትዮጵያ እንዲበዛለት ለሰላም ሁላችን መቆም አለ። ሰላም ካለ እድገት አለ። ምክንያቱም ይሄ ፋክት የሆነ ጉዳይ ነው።
በተለይ በዛሬው ዕለት በዚሁ ጋር ስለ ሰላም በባህር ዳር ከተማ የሃይማኖት አባቶችን ያሳተፈ ህዝብ ለህዝብ ምክክር ከፍተኛ አመራሮችን በተገኙበት በዛሬው ተካሂዷል ማለት ነው። ከቆይታቸው በኋላ እንግዲህ መሰረተ ልማቶችን ወይም ደግሞ የኮሪደር ልማቶች ተዘዋውረው ጎብኝተዋል ማለት ነው። ስለዚህ ሰላም ለምድራችን፣ ሰላም ለኢትዮጵያ እንዲሆን ከወዲሁ ምኞታችን እንገልጻለን። ስለዚህ ስለ ሰላም ከፍተኛ ሚና ከሚጫወቱት አንዱ የሃይማኖት አባቶች ናቸው። ምክንያቱም በዓለም በታሪካችን ከፍተኛ ስለ ሰላም ካስተማሩ አንደኛ የሃይማኖት አባቶችና ፊሎሶፊዎች እንደሆነ በታሪክ የተቀመጠ ፋክት ስላለ ነው። ይህን ደግሞ ለሃይማኖት አባቶች ከፍተኛው ሚና ድርሻ ወስደው ይጫወቱታል። ስለዚህ ነው በዛሬው ዕለት እንግዲህ በባህር ዳር ከተማ የሃይማኖት አባቶችን ያሳተፈ ህዝብ ለህዝብ ምክክር የተካሄደው ማለት ነው። ስለዚህ እዚህ ጋር አየዝን ቀጥታ የምናልፈው ደግሞ ስለ ሰላም አስከባሪ በምስራቅ ጎጃም ፋኖን ልብ ትርታ በእጅጉ የጨመረው በደማቅ ሁኔታ ተመርቋ ማለት ነው። እንዲህ በመግቢያ እንዳያችሁት በሚገርም ሁኔታ በምስራቅ ጎጃም ዞን እንግዲህ ከፍተኛ የሆነ የሰላም አስከባሪ እንግዲህ አድማ ብትና ሚኒሻዎች በደማቅ ሁኔታ አስመርቋል። ስለዚህ የምስራቅ አጠቃላይ ጎጃም ምድር ላይ እንግዲህ ሰላም እንግዲህ ከጊዜ ወደ ጊዜ የተሻሻለ የመጣበት ሁኔታ እየተመለከትን ያየ ነው የሚገኝ። ሌላው ደግሞ እጃቸውንም እየሰጡ በብዛት እየገቡ ነው የሚገኙ። ስለዚህ አሁን ደግሞ በከፍተኛ ሁኔታ አስመርቋል። እነዚህ ሚኒሻዎች የመጡት ከሌላ ቦታ አይደለም ከራሳቸው ነው። ስለዚህ ህዝቡ እየተረዳ ወደ ሚኒሻና ወደ አድማ ብትን በአጠቃላይ ስለ ሰላም አስከባሪነት ከፍተኛው ድርሻ ወስደው እየሰሩ ይገኛሉ። ስለዚህ የሚያስፈልገው ለሀገራችን ብሎም ለክልላችን ሰላም ነው ወገኖቼ። ውድ ኢትዮጵያውያንና ኢትዮጵያውያን በዓለም ዳርቻ ያላችሁ ስለ ሰላም እንስበክ። ዲያስፖራ ልጅን ለውጊያ አሰድም። አዝ ዋጋ እየከፈለ ያለ የምስኪን የአርሶ አደር ልጅ ነው። የምስኪን የአርሶ አደር ልጅ ነው ግፍ ቀማሽ ሆኖ ያለ። ስለዚህ ውጭ ሆናችሁም በቅልንጦት እየኖራችሁ እናንተ ስለ ኢትዮጵያ እናቃለን የምትሉ ስለ ጦርነት ነጋሪት የምትጎስሙ እባካችሁ ከድርጊታችሁ ተቆጠቡ። የድሃ ልጅ ነው እየሞተ ያለ። ስለዚህ ለድሃ ልጅ የሚያስፈልገው ሰላም ነው። ሰርቶ መቀየር የሚፈልግ ወጣት ስላለ ስለዚህ ሁላችንም ለሰላም ዘብ እንቁም እላለሁ። ሌላኛው እጅግ ከሚገርም የፌዴራል ፖሊስ በታጀበ መልኩ ጣናነሽ ጀልባ 2 አዳማ ከተማ ገብታ ስገባም እንግዲህ ማህበረሰቡም ጸጥታ ኃይሎችም ደማቅ አቀባበል አድርጎላታል ማለት ነው። እጅግ ደስ ይላል። ስለዚህ በሰላም ወደ ተዘጋጀላት ወደ ባህር ዳር ከተማ ወደ ጎርጎራ ሪዞርት በሰላም ልትገባ እኛ ምኞታችን እየገለጽን መልካም ጉዞ እንዲቀናት ከወዲሁ ምኞታችን መግለጽ እንፈልጋለን። ስለዚህ በዛሬው ዕለት ማለት ነው አዳማ ከተማ ገብታለች ማለት። ስለዚህ ከአዳማ ቀጥታ ወደ አዲስ አበባ እንግዲህ አጋማሹን መንገድ እየጨረሰች ያለችበት ሁኔታ ነው። ከአንድ ወር በኋላ ወደ ባህር ዳር ከተማ ላይ የምትታይበት ይሆናል። እጅግ ግዙፍ የሆነችው 35 ሜትር እርዝመት ያላት 150 ከስተመርን ማስተናገድ የሚችል እንዲሁም ደግሞ 150 ቶን ክብደት ያላት እጅግ ግዙፍ የሆነችው እቺ ዘመናዊ ጀልባ እንግዲህ ባህር ዳር እንድትገባ ምኞታችን ነው። በሌላ ቪዲዮ እስክንገናኝ ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁ።